يا جماعة አላችሁ እኔ ሙላችሁ እቺ ሰይጣን ለምንድን ነው የምትመጣው? እንደው ማለት ነው ቡዜና ዴብ አባብሎ ሊወስዱ ላይ ይችል ነበር። አሁን እቺ ከመጣች ምንም መውሰድ ቀርቶ ንቅንቅ የለም። ግን ቡዜና ዴቡም ተረጋግቶ በስተክክል ከነዚህ ጋር ቢያወሩ ቢነጋገሩ በጣም ይሻል ነበር። በጣም ሌላ ፋውል እየሰራችሁ ነው። እንደዚህ የሆናችሁ ነው እንዴ አብርሽን እንትን የምታረጉት እንዴ? የለም እንደዚህ አይነት ነገር አይሰራም። አሁን በኢየሱስ ምንድነው እየተፈጠረ ያለው? ለምንድነው አሁን እሷናት አውት እስከታች ድረስ ያን የነሱ ፎቅ ቤት ነው ያሉት መሰለኝ በመኪና ያመጣችው ሄርሜላ ናት ብዬ ነው ማስበው። ቅድም እንዳያችሁ ምናምን ማለት ተጧት እንዳያችሁ ቪዲዮ ከሆነ መጠበቅ አቅቷት ነው የመጣችው ወደ ላይ ማለት ነው። ከባድ ነው ነገሩ ማለት ነው። እንደዚህ እየቀጠሉ ነው በቃ እንደዚህ እየሆኑ ነው የሚቀጥሉት። ወይ ለምንድነው ረጅም ቪዲዮ ማይለቁት? ለምንድነው በአንድ አይነት ነገር ለ3 ቪዲዮ 4 ቪዲዮ መስራት የሚፈልጉት? ችግር አለ እንዴ? ግን በጣም ከባድ ነገር ማለት ነው። አሁን ሄርሜላን ካዩ ጭራሽ የባሰ ጭቅጭቅ ውስጥ ይገባል። ድጋሚ እንዳይወድቅ የልጅ ድጋሚ ሌላ ነገር ውስጥ እንዳይገባ ለምንድነው የምትመጣው? እየተጓተተች ምን አይነት ማፈሪያ ናት? ባለትዳር ነው በቃ አርፎ ቤት ውስጥ አለ። ምንድነው የምትፈልገው ከሱ? እንዲ ምን አይነት ገገማ ናት? ስታስጠላ ዘጊ። በቃ እሱ ባለትዳር ነው አይደል? ቤት ውስጥ ቁጭ ብሏል። እኔ ዛሬ እንደውም በጣም መልስ መልሷቸዋል። በጣም ብዙ መልስ ነው የመለሰ። ከዚህ የበለጠ መልስ ደግሞ መቼም አታገኙም እንዴ? ከዚህ በፊት ከነበረ መልሶች በጣም ብዙ መልስ ነው ዛሬ የመለሰ። እኔ ባለትዳር ነኝ ከሚስቴ ጋር ከልጄ ጋር ምን ሐኪም ቤት መሄድ የሚፈልጉ በቃ እኔ የራሴ ወት አለ አታስፈልጉኝም እያለ ነው። ግን ዴቤና ቡዜ ብትረጋጉ ብትረዱ በጣም ይሻል ነበር። በጸባይ ብትይዙ አብራችሁ ሆናችሁ እንኳን ሐኪም ቤቱም አብራችሁ ብትዱ። ዴብ በጣም አበዘክ። እንደው በጣም ማከብረው